የፋርስ ጦርነት ከቁጥጥር ውጪ እየወጣ ይገኛል። አሜሪካ ጥቃቷን ከወታደራዊ ይዞታዎች ተሻግራ ድልድዮችና መሰረተ ልማቶችን ወደ ማውደም አልፋለች። The United States and Iran are now in their biggest confrontation since last month's truce collapsed. የዛሬ አሜሪካ ጥቃት የኢራን ከፍተኛ ንግድ መሰረት የሆኑትን ግዙፍ ድልድዮችን ከጥቅም ውጪ ከማድረግ አልፎ የኢራንን መሰረተ ልማቶችን ዱቄት አድርጎ በትኗቸዋል። Donald Trump has launched another wave of strikes on Iran for the 6th night in a row. ኢራን በዘፌታ ጥቃቱ ዝም ብላ አልተመለከተችም። የኢራን ጥቃት ከዶሃ እስከ ባህሬን ድረስ ግዙፍ ፍንዳታዎችን አስከትሏል። ሆርሙዝ እንቅስቃሴው በግማሽ ሲቀንስ፣ ቀይ ባህር ደግሞ ተከርችም ሆኗል። ሁቲዎች ወደ ቀይ ባህር ላይ ፈርደውበታል። የዓለም ሁለቱ ጉሮሮች በአያቶላዎቹ ታንቀው ትንፋሽ አጥሯቸዋል። መረጃውን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሆን። መልካም ቆይታም። አሜሪካና ኢራን እጅግ አስፈሪ በሆነ የጥቃትና የዘፌታ ጥቃት ዙሪያ ይገኛሉ። ይህ አዲሱ ግጭት በወርሃ ሰኔ ተደርሶ የነበረውን የተኩስ አቁም ስምምነት ሙሉ በሙሉ ያፈረሰና ያደፈረሰ ሲሆን አጠቃላዩን የመካከለኛ ምስራቅ ቀጠናም በጦርነት እሳት ውስጥ ሊያጋይ የሚችል ከባድ ስጋት ስለመደቀኑ በስፋት የተነገረለት ይገኛል። በንግድ መርከቦች ላይ በሚሰነዘሩ ጥቃቶች ሳቢያ በአገራቱ መካከል የተጀመረውና እንዲሁም ተጋግሎ የቀጠለው ውጥረት አሁን ላይ ወደ አደገኛ ደረጃ ተሻግሯል። በዚህ ምክንያትም ድልድዮች የፈረሱ፣ ወደቦች በከበባ ውስጥ እየወደቁ፣ በሚሳኤል የታገዙ ጥቃቶች በባህረ ሰላጤው ሀገራት አጋር ላይ እየዘነቡ ግጭቶቹ ወደ ቀይ ባህር ሊስፋፉ እንደሚችሉ የሚያስጠነቅቁ አስፈሪ መግለጫዎች እየወጡ ነው። የዓለም አቀፍ ነዳጅ ገበያ በከፍተኛ ጭንቀት ውስጥ የወደቀ ሲሆን የባህር ላይ ንግድ መስመሮች ከመርከቦች እንቅስቃሴ እያፈገፈጉ ነው። ዕለት አርብ ማለዳ ላይ የአሜሪካ ጦር ኃይሎች በኢራን ግዛት ውስጥ በሚገኙ በደርዘን የሚቆጠሩ ወታደራዊ ይዞታዎች ላይ አዳዲስ የአየር ጥቃቶችን የሰነዘሩ ሲሆን ጥቃቱን ወደ ሌሎች ወሳኝ መሰረተ ልማቶች አስፋፍተውታል። የኢራን አገራዊ መገናኛ ብዙሃን እንደዘገበው ከሆነ በሆርሙዝጋን ግዛት ውስጥ እጅግ ኃይለኛ የሆኑ ፍንዳታዎች ተሰምተዋል። በዚህ ጥቃት ወሳኝ ድልድዮችም በከፍተኛ ሁኔታ ተደብድበዋል። በዚህ ሳቢያ ቢያንስ 7 ሲቪሎች ሕይወታቸውን አጥተዋል። በኦማን ባህረ ሰላጤ ላይ የሚገኙ የቻባር ወደብ የሚገኘው አንድ ግዙፍ የስለላ ግንብ በአስደንጋጭ ሁኔታ ሲፈርስ ታይቷል። በአሜሪካ መከላከያ ሚኒስትር ፔታክሴስ አማካኝነት በማህበራዊ ትስስር ገጾች ላይ እንዲሰራጩ የተደረገ ሲሆን ምስሉም በአጭር ጊዜ ውስጥ በሰፊው በብዙዎች ዘንድ ደርሷል። የአሜሪካ ጦር ኃይሎች በኢራን የተሰነዘሩትን ይህን ጥቃት ለስድስተኛ ተከታታይ ምሽት የተፈጸመ የአሜሪካ ማዕከላዊ እዝ ሴንትኮም ኢራን በሆርሙዝ የባህር ወሽመጥ ላይ በሚንቀሳቀሱ የንግድ መርከቦች ላይ የምታደርሰውን ስጋትና የማጥቃት አቅሟን ሙሉ በሙሉ ለማዳከም ቃል በገባው መሰረት የተከናወነ እርምጃ ተደርጎ በስፋት የተነገረለትና እየተገለጸ ይገኛል። ቴህራን በበኩሏ ፈጣን የአጸፋ እርምጃን ወስዳለች። ኢራን ሚሳኤሎች በኳታር በኩዌትና በባህሬን አገራት ላይ የሚገኙትን ኢላማዎችን የመቱ ሲሆን በባህሬን ውስጥ የአደጋ ጊዜ ማስጠንቀቂያ ሳይረኖች በከፍተኛ ሁኔታ ሲጮሁ አድረዋል። የኢራን እስላማዊ ጦር በበኩሉ በአገሪቱ የሚገኘው አንድ ወሳኝ የጦር ሰፈር ውስጥ ባሉ የአሜሪካ ሄሊኮፕተሮች የጦር አውሮፕላኖች ላይ ጥቃት መፈጸሙን በይፋ ያስታወቀ ሲሆን ዮርዳኖስ በበኩሏ ወደ ግዛቷ አልመው የተተኮሱ የባላስቲክ ሚሳኤሎችን በአየር ላይ ማክሸፏን ሪፖርት አድርጋለች። በሰው ሕይወት ላይ የደረሰ ያለው ጉዳትም ከቀን ወደ ቀን እየጨመረ መጥቷል። የኢራን ባለስልጣናት እንደገለጹት ከሆነ ባለፈው ሳምንት የተጀመሩት የአሜሪካ አየር ጥቃቶች ወዲህ ቢያንስ 30 ሰዎች የተገደሉ ሲሆን በመቶዎች የሚቆጠሩት ደግሞ ቆስለዋል። የዚህ ታላቅ እሳት መቅሰፍትና የጦርነት እቶን እምብርት ሆኖ የሚገኘው የሆርሙዝ ባህር ወሽመጥ ኢራን ባለፈው የካቲት ወር በአሜሪካና በእስራኤል የተዘረጋባትን ጥቃት መቃወም ይህን የባህር ወሽመጥ መዝጋቷም በዓለም አቀፉ የኤነርጂ ገበያ ላይ ከፍተኛ ድንጋጤና መናወጥን ፈጥሮ ዛሬም ቀጥሏል። በወርሃ ሰኔ የተደረሰው ስምምነት በዋነኛነት የባህር መንገዱን በጊዜነት እንዲከፈት ቢያደርግም በመተላለፊያ ቁጥጥር ላይ የተፈጠረው አለመግባባት ግን ስምምነቱ በአጭር ጊዜ ውስጥ እንዲፈርስ አደረገው። ቴህራን በዚህ የባህር መስመር ላይ የትራፊክ እንቅስቃሴዎች የመቆጣጠርና የመወሰን ፍጹም ሉዓላዊ ስልጣን አለኝ ስትል ትሟገታለች። በአንጻሩ ዋሽንግተን ደግሞ ለዓለም አቀፍ ንግድ መርከቦች ያለምንም ገደብና እንቅፋት ነፃ የመንቀሳቀስ መብት እንዲከበር በጥብቅ ትጠይቃለች። የአሜሪካ ባለስልጣናት ኢራን በንግድ መርከቦች ላይ ጥቃት መፈጸሟ በማንሳት ይከሷታል። ይህም የሲንጋፖር ሰንደቅ ዓላማ ያውለበለበችውና የፓናማ ሰንደቅ ዓላማ ያላትን እንዳጫኝ መርከቦችን በድሮን መምታቷ እንደ ማሳያ ያቀርባሉ። ለዚህ አጸፋ ምላሽ ለመስጠትም የአሜሪካ ጦር ኃይሎች በባህር ላይ የሚንቀሳቀሱ መርከቦችን በቁጥጥር ስር የማዋል አቅጣጫዎችን የማስቀየር ሕግና ደንብን የማይከተሉትን የነዳጅ ጫኝ መርከቦች እንቅስቃሴ የማሰናከል እርምጃዎችን ወስደዋል። ከሎይድስ ሊስት ኢንተለጀንስ የተገኘ የባህር ላይ መረጃ እንደሚያሳየው በዚህ የባህር ወሽመጥ በኩል የሚደረገው የጭነት መርከቦች እንቅስቃሴ በ1/4 ያህል ቀንሷል።
በርካታ የመርከብ አሽከርካሪዎችም መርከቦቻቸው ያሉበትን ቦታ የሚያሳዩ የክትትል መሳሪያዎችን በማጥፋት ወይም ይበልጥ አስተማማኝ በሆኑና ሰላማዊ በሆኑ ወደቦች ላይ መርከቦቻቸውን አቁሞ ለማቆየት መርጠዋል። የዚህ ክስተት የኢኮኖሚ ተጽዕኖ እጅግ አስደንጋጭ ነው። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ የሄደ ሲሆን የእቃዎች አቅርቦት ሰንሰለት ተስተጓጉሏል። እንዲሁም ሌሎች አማራጭ የባህር መንገዶችም መጠቀም በሺዎች የሚቆጠሩ ማይሎችና ጉዞን ብሎም በሚሊዮን የሚቆጠር ተጨማሪ ወጪን እያስከተለ ይገኛል። የኢራን ጦርነት አሜሪካ የምታደርገውን ወታደራዊ ትንኮሳና ጥቃት እስካላቆመች ድረስ የባህር ወሽመጡ ተዘግቶ እንደሚቆይ በይፋ ያወጀ ሲሆን ትዕዛዙንም ተግባራዊ ለማድረግ ፈጣን የጦር ጀልባዎችን፣ ጸረ መርከብ ሚሳኤሎችና የባህር ዳርቻ ራዳሮችን በስፋት አሰማርተዋል። የአሜሪካ ጥቃት በበኩሉ እነዚህኑ የኢራን የማጥቃት አቅሞች ማዳከም ላይ ትኩረት አድርጓል። በዚህ ትናንሽ ጀልባዎች የራዳር ጣቢያዎች፣ የሚሳኤል ማከማቻዎችን ጨምሮ ወታደራዊ እዝ ማዕከላትን ደጋግሞ ስለመታታቸው የተነገረ ይገኛል። ይሁን እንጂ የኢራን ጦር ኃይሎች በአካባቢው ላይ ያላቸውን የበላይነት ለማሳየት ጥረታቸውን የቀጠሉ ሲሆን በርካታ መርከቦችን በተሳካ ሁኔታ በቁጥጥር ስር እንዳዋሉና ማንኛውም ቀጣይነት ያለው ወታደራዊ ትንኮሳ ከተፈጸመ መላው ቀጠና መሰረተ ልማቶችም ህጋዊ ማጥቃት ኢላማ ውስጥም እንደሚወድቁ አስጠንቅቀዋል። አንድ ከፍተኛ የጦር ኃይሎች ዋና ቃል አቀባይ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ላይ ቀርበው እንደገለጹት ከሆነ አሜሪካውያንና የእስላማዊት ሪፐብሊክ መሰረተ ልማቶች የሚመቱ ከሆነ በመላው ቀጠና ውስጥ የሚገኙ ማንኛውም መሰረተ ልማቶች ለኢራን ህጋዊ የጥቃት ኢላማ ይሆናሉ። ይህን እወቁት ብለዋል። የዚህ ወሳኝ የባህር ወሽመጥ መዘጋት ወይም ደግሞ በከፍተኛ ሁኔታ መስተጓጎልና ሂደቱ መበላሸቱ እንደ አውሮፓውያን የዘመን ሰሌት በ1970ዎቹ ዓመታት የተከሰተውን አይነትና ዓለምን ያናጋውን ያን ታላቁን የነዳጅ ቀውስ ዳግም ሊቀሰቅስ ይችላል። ሳዑዲ አረቢያ በቀይ ባህር ላይ በሚገኘው ያንቡ በተባለ ወደቧ በኩል የምታደርገውን የነዳጅ ኤክስፖርት መጠን በከፍተኛ ሁኔታ የጨመረች ሲሆን የውጭ ንግዱንም በቀን ከ4 ሚሊዮን በርሜል በላይ አድርሷለች። ይሁን እንጂ ነዳጅ ቧንቧዎች ብቻቸውን የተቋረጠውን የታንከር መርከቦች እንቅስቃሴ ሙሉ በሙሉ ሊተኩ አይችሉም። በመሆኑም ዓለም አቀፉ ነዳጅ ገበያ የብሬንት ድፍድፍ ነዳጅ ዋጋ መዋዠቅን በከፍተኛ ስጋትና ጭንቀት እየተከታተለው ይገኛል። የአሁኑ ጦርነት ምዕራፍ በተለየ ሁኔታ እጅግ አስፈሪና አሳሳቢ የሚያደርገው የጥቃቱ ኢላማ በከፍተኛ ሁኔታ ወደ መሰረተ ልማቶች ፊቱን ማዞሩ ነው። ትራምፕ የኃይል ማመንጫ ጣቢያዎችን፣ ወሳኝ ድልድዮችን፣ የጨው ውሃና ወደ ንጹህ የመጠጥ ውሃ የሚቀይሩ ግዙፍ የውሃ ማጣሪያ ተቋማትን በተደጋጋሚ ጊዜያት ያስፈራሩ ሲሆን በቅርቡ የሰጧቸው ጋዜጣዊ መግለጫዎችና ምልልሶች ላይ ደግሞ በሚቀጥሉ ሳምንታት ሁኔታዎች ለነሱ እጅግ በጣም ክፉ ናቸው፣ ይህም ይቀጥላል ሲሉ በግልጽ አስጠንቀው ነበር። ታዲያ አሜሪካ በደቡባዊ ኢራን በሚገኙ ወሳኝ ድልድዮች ላይ በሰነዘረቻቸው ጥቃቶች ሳቢያ ብዙ የተባለ ውድመት ደርሷል። ይህ ውድመትም በቀላሉ የሚታይ እንዳይደለም ብዙዎች የተናገሩና እየገለጹ ይገኛሉ። ድልድዮቹ ሙሉ በሙሉ የተደረመሱ ሲሆን በቻባርና በባንደራባስ ወደቦች ላይ በሚገኙ ወሳኝ ወደብ መገልገያ ተቋማት ላይ የደረሰው ከፍተኛ ጉዳት አንድ ማሳያ ነው። ከኢራን በኩል የሚወጡ ዘገባዎች በጥቃቱ ምክንያት የባቡር ሀዲድ መስመሮች በመጎዳታቸው ሳቢያ የቴህራን ማሻሃድ የባቡር ትራንስፖርት አገልግሎት ሙሉ በሙሉ የተቋረጠ ሲሆን ከሆስፒታሎች አቅራቢያ በተፈጸሙ አየር ጥቃቶች ሳቢያ ታካሚዎችና ሰራተኞችን በአስቸኳይ ማፈናቀል ስራ ተከናውኗል። በተጨማሪም በባህር ዳርቻ ላይ በሚገኙ ከተሞች ውስጥም አጠቃላይ ኤሌክትሪክ ኃይል መቋረጡም ተከስቷል። የቴህራን ምላሽ ግን ወጣ ገባ በሆነም የታክቲክ ስልትና በጂኦግራፊያዊ አቀማመጥ ረገድ እጅግ ሰፊ በሆነ መልኩ የተበተነ ነው። ከባህረ ሰላጤው አገራት ባሻገር በኢራን የሚደገፉ ታጣቂ ቡድኖችም መኖራቸው ለግጭቱ ተጨማሪ ስብስብነት አስከትሏል። በየመን የሚገኘው የሁቲ አማጽያን መሪዎች የአሜሪካ ወታደራዊ ጫና በዚህ መልኩ የሚቀጥል ከሆነ በቀይ ባህር ደቡባዊ መግቢያ በር ላይ የሚገኘውን የባብ-ኤል መንደብ ባህር ወሽመጥ ሙሉ በሙሉ ሊዘጉት እንደሚችሉ ጠንካራ ማስጠንቀቂያዎችን ሰጥተዋል። አንድ ከፍተኛ የሁቲ ባለስልጣን ለኢራኑ ፕሬስ ቲቪ እንደገለጹት ከሆነ የግጭቱ መባባስ የሆርሙዝና የባብ-ኤል መንደብ ባህር ወሽመጦችን በአንድ ላይ ሊዘጋ የሚችል ሲሆን ይህም በዓለም አቀፍ ደረጃ የነዳጅ ገበያ አስፈሪ ድንጋጤ መፍጠር የአንድ በርሜል ድፍድፍ ነዳጅ ዋጋን እስከ $200 የአሜሪካ ዶላር ሊያደርስ ይችላል። ምንም እንኳን የሁቲ ታጣቂዎች ከሊባኖሱ ሄዝቦላ ወይም ደግሞ ከኢራቅ ታጣቂዎች ጋር ሲነጻጸሩ በቅርብ ጊዜ ረገብ ያሉ ቢመስሉም በእጃቸው ላይ የሚገኙት ታላላቅ የታጠቁ መሳሪያ ክምችቶችና ድሮኖች፣ ሚሳኤሎችና ጸረ መርከብ ጦር መሳሪያዎች ባለፉት ወታደራዊ ዘመቻዎቻቸው ውስጥም የባህር ላይ ትራንስፖርትን ለማስተጓጎል ያላቸው ከፍተኛ ብቃት በተግባር ያሳየ ሆኖ ተገኝተዋል። ለባህረ ሰላጤው የኢነርጂ ኤክስፖርት እጅግ ወሳኝና ቁልፍ አማራጭ ተደርጎ የሚወሰደው የቀይ ባህር ትራንስፖርት መስመር አሁን ላይ በከፍተኛ ጥንቃቄና ቁጥጥር ስር ስለመውደቁ ይነሳል።
ሁቲዎች ቀደም ሲል በፈረንጆች የዘመን ቀመር በ2023 በንግድ መርከቦች ላይ ጥቃት በሰነዘሩበት ወቅትም በርካታ ግዙፍ የመርከብ ኩባንያዎች የባህር መንገዳቸውን በመቀየር በደቡባዊ አፍሪካ ዙሪያ ለመጓዝም ተገደው ነበር። አሁን ላይ የተደቀኑትና ብሎም ከፊት ለፊት የታዩት አዳዲስ ዛቻዎች ከሆርሙዝ መስተጓጎል ጋር ተዳምረው በዓለም አቀፍ የንግድ ልውውጥ አደጋ ሊፈጥሩ ይችላሉ። ሳዑዲ አረቢያ የነዳጅ አቅርቦቶቿን ወደ ያምቡ ወደብ ማዞራ ጊዜያዊ የህይወት አድን መስመር የፈጠረላት ሲሆን በዚህ ምክንያትም የባብኤል መንደብ በኩል በሚያልፈው የነዳጅ መጠን በሰኔ ወር ላይ በቀን 7.4 ሚሊዮን በርሜል ደርሶ ነበር። ይሁን እንጂ በዚህ ወሳኝ መስመር ላይ የሚደረግ ማንኛውም አይነት የረዥም ጊዜ ጣልቃ ገብነት መስተጓጎል ሂደት አጠቃላይ ዓለምን ወደ ከፋ ቀውስና ኢኮኖሚያዊ ውድመትና ጥፋት ይመራል። የጦርነቱ ፍንዳታና ውድመት በዚህ መልኩ የቀጠለ ቢሆንም ዲፕሎማሲያዊ ግንኙነቶች ግን ሙሉ በሙሉ አልጠፉም። ፓኪስታንና ኳታር በሁለቱ ወገኖች መካከለኛነት እየሰሩ የሚገኙ ሲሆን ሀገራቱ ከፍተኛ ትዕግስትን እንዲያሳዩና ወደ ቴክኒካዊ ድርድሮች እንዲመለሱ ግፊት ያደረጉ ነው። የዋይት ሀውስ የፕሬስ ጸሐፊ ካሮሊና ሊቬት በሰጡት መግለጫ ፕሬዚዳንት ትራምፕ ኢራንን በድርጊቶቿ ተጠያቂ እንደሚያደርጉ አሁንም ቢሆን ለዲፕሎማሲያዊ አማራጮች ዝግጁ መሆናቸውን አረጋግጠዋል። የኢራን ከፍተኛ ተደራዳሪ መሐመድ ባገር ቀሊባፍ በበኩላቸው ማንኛውም አይነት ዲፕሎማሲያዊ ስምምነት እንዲሁ በወረቀት ላይ ከመፈረም ባለፈም በተግባር ሙሉ በሙሉ መተግበር እንዳለበት አሳስበዋል። ይሁን እንጂ በተጨባጭ በጦር ሜዳ ላይ የሚታዩ ድርጊቶች ከዲፕሎማሲያዊ ቃላቱ ይልቅ ይበልጥ ከፍተኛ ድምፅ አላቸው። የአሜሪካ ባህር ኃይል እገዳ፣ የኢራን ሚሳኤል ድብደባዎችና ሁለቱ ወገኖች እርስ በርስ እምነት የማጣት ብሎም ተንኮል የመጠንሰስ ውንጀላ ጦርነቱን እያቀጣጠለው ይገኛል። የፕሬዝዳንት ትራምፕ ጦርነት ንግግሮች እንደተለመደው እጅግ ደፋርና ብሎም ደግሞ አስፈሪ ናቸው። ባደረጓቸው ንግግሮችና በማህበራዊ ሚዲያዎች ልጥፎቻቸው ላይ አሜሪካ በኢራን ከፍተኛ ድል እየተቀዳጀች ነው ሲሉ የገለጹ ሲሆን አስፈላጊ ሆኖ ከተገኘም የተጀመረው ወታደራዊ ተልዕኮ እስከ መጨረሻው እንደሚያጠናቅቁ መግለጽ ጭምር አስጠንቅቀዋል። የመከላከያ ሚኒስትሩ ፔት አግዜስ የተወሰዱትን ወታደራዊ እርምጃዎች የሚያሳዩ ተንቀሳቃሽ ምስሎችን በተለይም በቻባር የስለላ ግንብ በኃይል ሲፈርስ የሚያሳዩ ቪዲዮ በስፋት ማሰራጨት የስነ ልቦና የበላይነት ለመፍጠር ጥረዋል። በሌላ በኩል ደግሞ የኢራን መሪዎች ህዝባቸው የአሜሪካን ወታደራዊ ጫና በጽናት እንዲመክትና ከጎናቸው እንዲሰለፍ ከፍተኛ ቀስቀሳ ያደረጉ ይገኛሉ። ግጭቱንም ከኢምፔሪያሊዝም ጋር የሚደረግ የህልውና ትግል አድርገው ፈርጀውታል። የኢራን መንግስታዊ መገናኛ ብዙሃን በቴህራን ገበያዎች ውስጥም የድል ምልክት የሚያሳዩ ዜጎቹን ምስል ከተጎዱ የአሜሪካ ወታደር ንብረቶችና ምስሎች ጋር ጎን ለጎን እያስተላለፉ ይገኛሉ። አሜሪካ በታለሙ ትክክለኛ ጥቃቶች በአየርና በበላይነት ሂደት ብሎም በባህር ላይ ስምሪት ረገድ ፍጹም ግልጽ የሆነ የበላይነት አላት። የአሜሪካ ማዕከላዊ እዝ በቅርብ ጊዜያት በተሰነዘሩ የአየር ጥቃቶች ብቻ መቶዎች የሚቆጠሩ የኢራን ኢላማዎች፣ የባህር ዳርቻ መከላከያዎችና የሚሳኤል ጣቢያዎች ብሎም ትናንሽ የጦር ጀልባዎች መምታቱን አስታውቋል። የኢራን ጦር ኃይሎች በበኩላቸው ያልተመጣጠነ በሆነም ታክቲካዊ ስልቶች ላይ ጥገኛ ሆነዋል። ይህም ባላስቲክ ሚሳኤሎች፣ ገዳይ ድሮኖችንና በተላላኪ ኃይሎች የሚፈጸሙ ጥቃቶች በባህር ላይ ፈንጂዎችን የመቅበር ስጋቶችን ያካትታል። በተለይም የእስላማዊ አብዮት ጥበቃ ኃይል የባህር ላይ ዘርፍም በጠባብ ባህር መስመሮች ውስጥ ከፍተኛ ወታደራዊ ትንኮሳዎችና ፈጣን ጥቃቶችን ከመፈጸም ረገድ እጅግ የሰለጠነና ብቁ መሆኑን በተደጋጋሚ አሳይቷል፣ እያሳየም ይገኛል። በቴህራን ከተማ ውስጥ የሚታየው ዕለታዊ ህይወት የጽናትና የከፍተኛ ስጋት ድብልቅ ስሜት ያንጸባርቃል። ሸማቾች በገበያዎች ስፍራ ውስጥም የድል ምልክታቸውን በጣቶቻቸው እያሳዩ ቢንቀሳቀሱ፣ ነዋሪዎች ግን ከሩቅ ቦታዎች በሚሰሙ የኃይል ፍንዳታ ድምጾች ምክንያት የመኖሪያ ቤታቸውን መስኮቶች ሲቀጠቅጡና እንዲሁም ደግሞ እንዲሰሟቸው በፍርሃት ውስጥ ሲናወጡ ይታያል። በባንደራባስና በአጎራባች ባህር ዳርቻ ከተሞች ውስጥም የሚኖረው አሳ አጥማጆችና የወደብ ሰራተኞች የዕለት ጉርሳቸውን ማግኘት ባለመቻላቸው የህልውና አደጋ ውስጥ ወድቀዋል። በዶሃና በማናማ የሚኖሩ የባህረ ሰላጤው ቀጠና ነዋሪዎችም የአደጋ ጊዜ ማስጠንቀቂያ ሳይረኖች በጮሁ ቁጥር በፍርሃት ወደ መከላከያ ምሽጎቻቸው ይሮጣሉ። የወታደራዊ ጉዳዮች ተንታኞች እንደሚሉት ከሆነ በአሁኑ ወቅት ላይ በሀገራቱ መካከል የሚስተዋለው የውጊያ አይነት መጠኑ የተገደበ ቢሆንም የሁለቱ ወገኖች ጠንካራ አቋም ለማሳየት ሲባል ጥቃቱ ከቀን ወደ ቀን እየበረታ መጥቷል። ይሁን እንጂ እያንዳንዱ የጥቃት አዙሪት ወደማይፈለግና ባልታሰበ ስህተት ወደሚነሳ ከፍተኛ የጦርነት መግባት አደጋ አለው። በተለይም እንደ ቡሼህር የኒውክሌር ማመንጫ ጣቢያዎች አቅራቢያ የሚሰነዘር ማንኛውም አይነት ጥቃትም ወይም ደግሞ የአሜሪካ አጋር አገራትን ህዝቦች ለከፍተኛ ሞት የሚዳረግ የሚሳኤል ድብደባ ከተፈጸመ ግጭቱን መቆጣጠር ወደማይቻል አጠቃላይ ቀጠናዊ ጦርነት ሊቀይረው ይችላል የሚሉ ስጋቶችም እያቅጣጫው እያስተጋቡ ይገኛሉ።